እኔ ዘፈን አልሰማም እየሰማን እኮ ነው ቃላቱን ቀይረው ዜማውን የቴዲ አምጥተው እነሱ ቸርች ውስጥ ሲዘምሩ እኔ ምንድነው ትዝ የሚለኝ ቴዲ ነው ትዝ የሚለኝ ኢየሱስን ሰምተህ ድና አሁን ጥይት ተተኩሶበት ብትሞት ቀጥታ መንግስት ሰባት ትገባለህ ፕሮሰስ አይደለም ነው ዘፈን ኃጢአት አይደለም ፖለቲካ ነክ ነገሮች ሊወረውል ይችላል ስለ ፍትህ ሊወረውል ይችላል ሊናገር ይችላል ደረጀን አንድም ዘመን የተቀበልንበት ዘመን የለም ያልተሳካለት በዚህ ዘፈን የተጽናና ይቀጥል እንትን ይበል ይቀዙምበት አንድ ጊዜ እስራኤል ደንሳ ሲናገር አይታል እናትሽ ሞተዋል አይደለም ስለ አልሞቱም ስትል ምንድነው ያለው ይሆነቃል እጅ በቃ ከዚህ ነው ለሱ የክብር ቀን ተብሎ የተዘጋጀለት ዘማሪ ቴዲ አፍሮ የዘመኑ ዮሐንስ ነው ጊዜ ቦታና ሁኔታ ካልተመቻቹልህ አትተኩሰው የሚባል ነገር አለ እሷን ጠብቆ የሚተኩስ ልጅ ነው ምንድነው ያለችው አጼ ምኒልክ ሻሻቸውን አይታል አይደለም እሱ ለምጥ ስላለባቸው ነው ንጉሱ የሚያስሩት የሚባል ሐሜት አለ በጣም ብልጥ ነው ነው የምትለው አዎ በማይንድ ነው በካልኩሌሽን ነው ስለዚህ ትውልዱን ዘልፏል ነው ይያልክ ያለው ትውልዱን ዘልፏል በአደባባይ ዘልፏል አዎ አገርም የለውም ስለ አገር ሊያወራ እኮ አይችልም እሱ አዎ አልበሙ ላይ ኔቸር ምናምን ነው እንጂ ፎቶ አይወጣም ጌታ ነው ማሳየት እንጂ ራሱ እንዴት ክርስቲያን ይታያል ደረጀ የተሰማውን ሁሉ ይናገራል አሁን ስለ አማራ ምናምን ስለሚናገር ነው አይደል ብሔርተኛ የተባለው የሆነ ጊዜ ደረጃ አሁን ስለ ኦሮሞ ተጎዳ ብሎ ሊነሳ ይችላል የበላሁት ጮማ ሆዴን አወከው የጠጣሁት ጠጅ ሆዴን አወከው እንዴት አድርጌ ተፍቼ ላውጣው ወንጌላዊ ቤተክርስቲያን ውስጥ እንዴት ቄስ ሆኖ እንደዚህ ተነተናል አንድ ሱራፌል እኮ በተዘፈነበት በሌላ ሰው ዜማ እኮ መዝሙር አውጥቷል ምኑን ነው የሚቃወመው የቴዲ አፍሮ ዘፈን እንዴት ታየዋለ ከምን አንፃር ሊታይ ይገባል ብለ ታስበዋል አዎ እኔ እንኳን ሌሎቹ ዘፈን አላደምጥም ምናምን የሚል ነገር እንደሱ አይነት ግብዝነት የለኝም ነገራችን ቴዲ አፍሮ ድምጽ እኮ የለው አረ ቄስ ኮንሰርቱን አላየም ማለት ስላላየ ነው ልንገርህ ቆይ ቪዲዮን ጋብዛለሁ ታክቲኩን ልንገርህ ለሰይጣን መስዋዕት እንደት የሚቀርብበት ነው ከሚሉት ወገን ነው ከየትኛው ወገን አላነበውም አላየውም ማለት አትችልም ሰምና ወርቅ ካለው ታወጣዋለህ እሱ አንድ ጊዜ እንደዚህ ያለና የትውልድ አባት ነኝ ይላል እንደገና ይሰድበናል እንደዚህ መልሶ ሐሳብ ደሃ የሆነ ምን እንትን የማይል ሰልችቶኛል ይሄ ማብረሰብ ምናምን እሱ እንግዲህ አይሁድ ነው እኛን ሊያስተምር የመጣ ነው ማለት ነው በሱ ቤት ዜማዎቹ ላይ ትኩረት አድርገው ሰዎች ከቤተ እምነቶች ከተለያየ ቦታ ወስዷል ይባላል አዎ ቴዲ አፍሮ ይወስዳል ለምሳሌ እኔ ከምቃወመው ውስጥ አበባየሁሽ የሴት ዘፈን ነው ሰላም ጤና ይስጥልኝ ውድ ያሌታ ቤተሰቦች ሰላምና ፍቅርን ተመኘው ተሾመሽ ፈራው ያሌታ የዩቲዩብ ቻናል ለእናንተ ይጠቅማሉ የምንላቸውን ሐሳብ የምናቀርብበት ሰዓት ነው እንግዲህ ሰሞኑን በተለይ ኢቶሪካ የሚባለው የአርቲስት ቴዲ አፍሮ አልበም ከወጣ በኋላ በዓለም ላይ በመደመጥ በመሰማት እና ብዙ ሐሳቦች እየተንሸራሸሩበት ያለ ጉዳይ ነው ከዚህ አልበም እንግዲህ ፖለቲከኞች የሃይማኖት ሰዎች የተለያየ ሐሳብ ይሰጣሉ እንግዲህ በዚህ ጉዳይ ላይ ደግሞ ዶክተር ቄስ ግርማ ዘውዴን ስቱዲዮ ጋብዣለሁ የጋበዝኩበት ዋና ዓላማ ያው የፖለቲካ ድምታ ታሪካዊ እውነታና ብዙ የሃይማኖት አባቶች በዚህ ሐሳብ እየሰጡ ስለሆነ ያንተን እይታ ምንድነው ለማለት ነው ቄስ ያው እንደተለመደው የሃሌታ እንግዳ አድርገን ስንጋብዝ በፍጹም ፈቃደኝነት ስለተገኘ በዓለም ዙሪያ ባሉ አድማጭ ተመልካቾቻችን ስም እያመሰገንኩኝ እንደው ሰሞኑን የቴዲ አፍሮ አልበም ኢቶሪካ የሚባለው ወጥቷል በተለያየ ሚዲያ አማራጮች ጉዳዩ የታየ ይገኛል እንደው አርቲስት ቴዲ አፍሮ ታውቃለህ ከምለው በጀምር ቄስ ስለሆንክ ብዬ ነው አንዱ አላቀውም ብሎ ግግም እንዳለው ልጅ ልታረገኝ ነው አይከስ ያው በሩቁ ነው በአካል አግኝቼው አላውቅም እኔ እንዲሁ እንደ ኢትዮጵያዊ በቴሌቪዥን ውስጥ እንደማያቸው እንደ ሌሎች ሰዎች ዘፋኝ መሆኑን አውቃለሁ ኢትዮጵያዊ መሆኑን አውቃለሁ ደፋር እና ጊዜ የሚያውቅ ጊዜ ማለት ጊዜ ለእንትኑ ብቻ ሳይሆን ቢዝነሱ ራሱ ታይም ፕሌስ እንደ ሲቹዌሽን የሚባል አለ በማኔጅመንት ጊዜ ቦታና ሁኔታ ካልተመቻቹልህ አትተኩሰው የሚባል ነገር አለ እሷን ጠብቆ የሚተኩስ ልጅ ነው ስለዚህ እንደሱ ነው ማቀው እንግዲህ ከዛ አንፃር ነው ማለት ነው
መልካም ያው ዛሬ ጋበዝን አንተ በርግጥ የሃይማኖት ሰባኪ ነህ። ይሁንና የእሱ አልበም ከወጣ በኋላ የሃይማኖት መሪዎች በተለያየ ቤተ እምነት ውስጥ ያሉ የየራሳቸውን እሳቤ እየሰጡ ነው። እሱ ከሰራቸው አልበሞች ውስጡ ካሉ ጉዳዮች የተለያየ ሀሳብ እየተነሳ ይገኛል። እንግዲህ የቴዲ አፍሮ ዘፈን እንዴት ታየዋለህ? ከምን አንጻር ሊታይ ይገባል ብለህ ታስበዋለህ? ዘፈን ታደምጣለህ ማለት ሳይሆን ሚዲያውን ተቆጣጥሮት ስላለ ውይይቶችን ትሰማለህ፣ ንግግሮችን ትሰማለህና እንግዲህ እንደ አንድ ኢትዮጵያዊ ነው የምጠይቀህ እንዴት ታየዋለህ ማለት ነው። አልበሙ ኢቶሪካ የሚለው ያውኑን አልበም እኔ እንኳን ሌሎቹ ዘፈን አላደምጥም ምናምን የሚል ነገር እንደሱ አይነት ግብዝነት የለኝም። ከመጣ አደምጣለሁ፣ ግን ይሄንን ሆን ብዬ አላዳመጥኩም። ያው ተቆራርጦ የሚለቀቅ በዚህ በሶሻል ሚዲያው ላይ በማህበራዊ ሚዲያ ላይ የሚለቀቁ ነገሮችን እንደዚህ ሰጣ ገባ ሲባል አይቻለሁ። ቢሆንም ግን እንደዚህ እንደ ዘፈን እንደ መዝሙር አርት ነክ ነገሮች ከኪነ ጥበብ አንጻር ነው የሚታዩት። ኪነ ጥበብ አንዱ የጥበብ ዘርፍ ነው። በተፈጥሮ ስጦታ የሚሰጥ ነው። ዘፈኑ ከኪነ ጥበብ ዘርፍ የዋለው። ኪነ ጥበብ ደግሞ በስነ ቃል፣ በግጥም፣ በመዝሙር፣ በዘፈን፣ በቅኔ መልእክትን የማስተላለፍ አርት ነው። አሁን ለመንፈሳዊ ነገር ስታረገው በመዝሙር ታረገዋለህ። ለዚህ ለዓለማዊ ነገር ስታረገው ደግሞ ያንኑ በስነ ቃል መልክ አድርገህ ኪነ ጥበብን በዛ መልክ ትገልጸዋለህ እና ከኪነ ጥበብ አንጻር ነው የሚታየው። አሁን አንተ ይህ ዘፈንን የምታየው ከኪነ ጥበብ ዘፈን የሚገልጻቸው ሀሳቦች ብዙ አሉ። አሁን የቴዲ አፍሮ አልበም ወደ ውስጥ ስንገባ ብዙ እናወራቸዋለን። ዘፈንን የምታየው ከአርት ነው ወይንስ ዓለማዊ ሙዚቃ? ማለትም የሃይማኖት አባቶች እንደሚሉት ዓለማዊ ለእግዚአብሔር ያልሆነ፣ አንዳንዶቹ ደግሞ በጣም ሲለጠጡት ለሰይጣን መስዋዕትነት የሚቀርብበት ነው ከሚሉት ወገን ነህ? ከየትኛው ወገን ነህ? አይ አርት እኮ ነው። ሙዚቃ ሳይጨምርበት ዝም ብሎ በግጥም መልክ መጽሐፍ ላይ ቢሰፍር አላነበውም አላየውም ማለት አትችልም። ሰምና ወርቅ ካለው ታወጣዋለህ፣ ቅኔ ካለው ታወጣዋለህ። በድሮ እንደሱ ነው። አሁን ለምሳሌ ይሄ እኮ አዲስ አይደለም በሀገራችን ውስጥ። እነዚህ አሁን ተናጋሪ በንግግር ሀሳቡን ይገልጻል። ሌሎች እንደዚህ አይነት የማይናገሩ ሚዲያ ላይ ወጥቶ የማይናገሩት አይነት ዘፋኞች ምናምን አዝማሪዎች ደግሞ በድሮም ጊዜ ከኪነ ጥበብ አንጻር ነው። በዜማ ያሳባቸው ይገልጻል። ዘፈን ነው፣ በግጥም ነው፣ በዜማ ነው የሚያስተላልፉት ሀሳባቸውን። ይሄ በጥንት ነገስታት ዘንድም ነበረ እና ነገስታት ራሳቸው የሚሆንባቸውን ነገር መዝሙር ምንድን ነው ይሄ ጠጅ ቤት፣ ዘፈን ቤት አዝማሪ ምን አለ ይባላል። አዝማሪ ያንን እውቀቱን ያን ችሎታውን ምን ያደርገዋል? አንድ ላይ ጨመቅ ያደርገውና ይወረውራል። ፖለቲካ ነክ ነገሮች ሊወረውር ይችላል። ስለ ፍትህ ሊወረውር ይችላል፣ ሊናገር ይችላል። ስለ ሰዎች ቸርነት፣ ስለ ነገስታት ቸርነት ሊናገር ይችላል። ስለዚህ ቀደም ሲልም የነበረ ነው። በቀድሞ ጊዜ እንደሱ አይነት ይታያል። ለምሳሌ በቀድሞ ጊዜ እና በአሁን ጊዜ ልዩነቱ ምንድን ነው? በቀድሞ ጊዜ ሀሳቦችን ፍትህ ሲጓደል፣ ችግሮች ሲኖሩ ወይ ሙገሳ ሲኖር እኮ ይገለጻል። ለምሳሌ ታስታውሳለህ? አንድ ጊዜ ዶክተር አብይን በቅኔ እንትን ያደረጉ አንድ ቄስ ከጎንደር መጥተው ቅኔ የዘረፉ ለዶክተር አብይ ቅኔ በዛ መልክ ለነገስታት ይዘረፍ ነበር። ብዙም ዘፋኞችም ዜማ ተቀኝተዋል። ዜማ ተቀኝተዋል። በትግርኛ፣ በአማርኛ፣ በኦሮምኛ አድርገው ስለ ዶክተር አብይ ስለ ለማ በደንብ ተገልጿል። ምንም ተቃውሞ አላነሳንም። በዛ ጊዜ ጸጥ ብለን ያለፍነው። ለምን ተሞገሱም አላልንም። እንደሱ አይነት ነገሮች ነበሩ ማለት ነው። እና በድሮ ጊዜም ነበረ። ለምሳሌ በአፄ ምኒልክ ጊዜ እንግዲህ ካህናት፣ በድሮ ጊዜ ካህናት በቅኔ ይገልጻሉ፣ ቅኔ ይዘርፋሉ ይባላል። እንደገና ደግሞ አዝማሪዎች በተለያየ መንገድ ይገልጻሉ። ለምሳሌ አንዲት አዝማሪ ሴት አዝማሪ ናት ይመናሹ የምትባል አፄ ምኒልክን የሰደበችበት ወይ የወረፈችበት
ግጥም አንድ ጊዜ ሰምቻለሁ እንደዚሁ ከሚዲያ ላይ ምንድነው ያለችው አጼ ምኒልክ ሻሻቸውን አይተሃል አይደለም እሱ ለምጥ ስላለባቸው ነው ንጉሱ የሚያስሩት የሚባል ሀሜት አለ እንጂ ስታይል አይደለም የሚሉ ስታይል ይመስላል አይደል አሁን አንዳንዶች እንደሳቸው አርቲስቶች ምናምን ማሰር ይሞክራሉ ያለ ማንጸባረቅ እሳቸው ለምጡን ለመደበቅ ነው የሚባል ነገር ስላለ ሀሜት እዛ ጉምጉምታ ስላለ አዝማሪዋ ምን አለች ይባላል ይሰድቡኝም እንደው ይሄው ቆምኩልሆ ይገሉኝም እንደው ይሄው ቆምኩ ፊቶ ያለምጣም ምኒልክ ብዬ ሰደብኩ ያለምጣም ማለት ቅኔ ነው አንደኛ ለምጽ ያለብህ ምኒልክ ነው ሰሙ ወርቁ ደግሞ ያለምጣ እምነህ አንተ ዓለምን ታጣፍጣለህ እንደማለቷ ነው ከዛ ምኒልክ ሰሙና እሳቸው ፊት እኮ ነው የምትዘፍነው ይባላል በታሪክም ይሄ እና ምን አረጉ አንድ ግደር ሸልሙልኝ አሉ እሰሩልኝ አላሉ ሰደበችኝ አስወግዱ አላሉ ግደር ሸልሙልኝ ይሄ አዝማሪ ሲሰድብ ምናምን በሽልማት ነው የምታበርደው በድሮ ጊዜ ምንድነው ነፃ ሐሳባቸውን እንዲገልጹ ይፈቅዳሉ ማለት ነው ነገስታት ከዛሬው ዲሞክራሲ ሻል ያለ ነው ማለት ነው ከዛ ደግማ ዘፈነች አሁን ደግሞ ምን አለች መሰለ አዝማሪዋ ሌላ ጊዜ ደግሞ እኒህ የኔ ጌታ የሰጡኝ ግደር ብቻዋን ሆናብኝ አልበላለች ሳር አጭጄ እንዳልሰጣት አይኔ ሆኖ እውር አለች አይነ ስውር ስለሆነች ስለዚህ አይ ብቻዋን ሆነባት ድገሙላት አሉ ሁለት ተቀበለች አዎ በእንትኗ ተቀበለች ማለት ነው አይ መልካም አንተ እንግዲህ ቄስ ወደ ስብከተ ወንጌል ሳትመጣ ወደ አርቱ ላይ ጠጋ ያልክ ሰው ነበር ወይ ሙዚቃ አትወድ ድራማ አዘጋጃለሁ ድራማ ጽፋለሁ በቸርች ውስጥ ነው አክቹአሊ ቸርች ውስጥ አሁን ድራማዎች መንፈሳዊ ድራማዎች ሲሰሩ ስለ አገልግሎት ስለ አገልጋይ ስለ ጋብቻና ትን የሚል አንድ ጊዜ ኦኔሲሞስ ነሲብ እንዴት ከአገር ተሽጦ ወደ ውጪ እንደወጣ 100ኛ ዓመት ወንጌል በዓል ላይ ጽሁፉን እንትኑን ድራማውን አርቱን ድርሰቱን ደረስኩት ከዛ ስንቀይረው እዛ ውስጥ ኦኔሲሞስ በተወሰደ ጊዜ አንደኛ ረሃብ ነበረ ከረሃብ በኋላ ደግሞ ጎሳው እንዲጣላ አረኩና ያንን ፈጥሬው ሁለት ጎሳዎች እዛ አካባቢ ያሉትን እሱ የወረጎ ጎሳ ነው የወረጎና የሁሩሙ ጎሳ የሚባል ሰው የተወረረበት ወረዳ ሁሩሙ ነው ያን ፈጥሬ አጣላኋቸውና እዛ ላይ ባህላዊ ጦርነት አመጣው ጊዜው ኤርትራ ኢትዮጵያን ለመውጋት እንትን ያለችበት ጊዜ ነው ያኔ ግጭቱ ጊዜ ማለት ነው ያ ምን ፈጠረ ፖለቲከኞች ላይ እዛ አካባቢ ደግሞ እኔ ነበርኩበት ኦሮምኛ ተናጋሪ ወደ ጠረፍም አካባቢ ዳር ላይ ወደ ምዕራብ ኢትዮጵያ ስለሆነ የኦነግ ተልኮ ነው ተባለና ሰው ሁሉ ደንግጦ በድራማው የመለመልነው ሁሉ ሌላው አገር ለቆ አዲስ አበባ ገባ እና ከዛ በኋላ የሚሰራው ሰው ጠፋ ማለት ነው አሁን የቄስ ዮናስ ይሄ የመካነ ኢየሱስ ፕሬዝዳንቱ ግርማ ምን አለ ነው ያለው የመጀመሪያ ግርማ እንሰራለን ብሏል አይደል እንሰራለን ካለ እሱ ብቻውንም ይሰራል አለ ያናገረው ሰው እንደሱ አለ ፕሬዝዳንት ስለነበረ ማለት ነው እሱ በወቅቱ ወደ እና ያንን ሁሉ ሰርተን አርት እንደሱ ተነበረና ትልቅ አርት ትልቅ ገንዘብ ያመጣ መንግስትን ጭምር ያስደነገጠ ነው ለለ ነው የሰራንበት መንገድ ስለዚህ ለአርቱ ቅርብና እንግዲህ ይመስለኛል ያው ገበግጥሙንም ምኑንም ይያልክ ለየት ባለ አመለካከት አሁን አንተ ቅድም አሳከኝ እኔ ትንሽ ያው ሰባኪ ስለሆንክ ዘፈን ማይሰሙ ስል አልፎ አልፎ ሰማሉ አልኩለት በመኪና ውስጥም ብትሄድ ረጅም ርቀትም ተጓዥነ በታክሲ ውስጥም በምን ውስጥም ሰራይ ብለ አልበም ባትገዛ ሙዚቃ ዘፈንም ባይሆን እኮ ግጥሞች አሉ እኮ ግጥሙ ነው አይደል ዜማ የምታረግለት ለምሳሌ አንድ ጓደኛ እንደ ምን አለ መሰለ እናቴ መጣና ልጆ ሳያገባ ጸጉሩ ተመለጠ አላት እና እናቴ ምንድነው ያለችው አረጀ ሸበተ የሚለው ሰው ማን ነው ንጉስ የሚወደው በራበራውን ነው በራ ማለት መላጣ ማለት ነው እንደኛ ማለት ነው እድሉ አለን ማለት ነው ንጉስ የሚወደው በራበራውን ነው ለውቀት ይፈልጋል ማለት ነው ነገስታት አካባቢ ይፈልጋሉ ለማለት ነው
ሌላ ጊዜ ደግሞ ልጆ ሳያገባ አለ አንድ ዋሴ ቄስ ዋሴ ይባላል አሜሪካ ነው ያለው። አሁንም መጥቶ በዛንች ነው ነካም ያደረጉኝ እና ሲለው ጓዝ ያለው ይደንግጥ ልጅ ያለው ይደንግጥ ግርማ ግልገል በቅሎ በፈለገ የሚገጥ በእንደዚሁ በኃይለ ሥላሴ ጊዜ አሁን ዘፋኞች መልእክታቸውን የሚያስተላልፉበት ለምሳሌ ልጅ ኢያሱ የታሰሩ ጊዜ የበላሁት ጮማ ሆዴን አወከው የጠጣሁት ጠጅ ሆዴን አወከው እረ እንዴት አድርጌ ተፍቼ ላውጣው። ልጅ ኢያሱ ፍቼ ታስረው ነበር። አዝማሪ ነው ይሄን የሚለው ለጃኖይ ነው መልእክት የሚያስተላልፉት። ፍቼ አስረው አለ ጮማውን አይደለም የሚለው ፍቼ ያሰርከውን ሰውዬ እንዴት አወጣው አለው ነው ቅኔው። እና ኃይለ ሥላሴ ደግሞ ክልስ ናቸው የሚባል ሀሜት አለ ቤተ መንግስት አካባቢና አዝማሪ ጎንበኞች የሚባሉ አያቴ ናቸው የነገሩኝ። ጎንበኞች የሚባሉ ግብር ሲደረግ ገንቦ ተሸክመው ጠጅና የጠላ ገንቦ ተሸክመው በሰልፍ ይሄዳሉ አሉ። እነሱ ከሰደቡ ምንም ማድረግ አትችልም፣ ንጉሥ ሁሉ ይሰድባሉ እነሱ። እና አረንጓዴ ቢጫ ካሎስ ተፈሪ አይደለም ወይ ክልስ አሉ ገንቦኞቹ። ስለዚህ ተገዘ ማነው ንግስት ዘውዲቱን እርስዎ ኖት አይደል የሚያሰድቡኝ አሉ። ንግስት ዘውዲቱ ንግስት ነበሩ ገና እሳቸው ወደ አልጋ ወራሽ ሆነው እየመጡ ነው። ስለዚህ የቆየ ነው አሁን አዲስ አይደለም። አሁን ቴዲ ስላለው ዳስጣላለ እንትናለ ምናምን የሚባለው መልእክት ማስተላለፍ በዜማ የቆየ ነው እና በኦሮምኛም አለ። ለምሳሌ ኃይለ ሥላሴ በጣሊያን ወረራ ጊዜ ለቀው አልሄዱም። የኦሮሞ ሴት ልጆች ዘፈኑት ብለው አያቴ ነገሩኛሉ። ኃይለ ሥላሴ ነመሚቲ ጉጉፌ በቀተ ደማሚቲ። ኃይለ ሥላሴ ሰው አይደለም አጎንብሶ ደማሚት ይሸሻል ነው። በኦሮምኛ ግጥሙ ቤት ይመጣል፣ በአማርኛ ንግግር ነው። ደማሚት ማለት ጦርነት ይሸሻል ማለት ነው። ጦርነት ቦምብ ሲፈነዳ ደማሚት ማለት የሚፈነዳ ፈንጅ አለ አይደል? እሱን ኃይለ ሥላሴ ነመሚቲ ጉጉፌ በቀተ ደማሚቲ ብለው መልእክታቸውን ሴት ልጃገረዶች ያስተላልፋሉ፣ አዝማሪዎች ያስተላልፋሉ፣ ካህናት ያስተላልፋሉ። ማለት የሚፈልጉትን በአጭር ቀምረው ይወረውራሉ። ያንን ሪአክት ማድረግ ያንተ ነው። ነገስታት ከሆኑ ያውቁበታል እንዴት እንደሚያደርጉ። ቴዲ አፍሮ አሁን የዘመረውን በነገራችን ስዩም ተሾመ በጥሩ ሁኔታ ገልጾታል። ምን አለ? ተቃዋሚ ደጋፊዎችን ከሚከፋፍል ባትቃወሙ ጥሩ ነው። ዶክተር አብይ እንዳሞተው እዚህ ጋር ልክ ነው እንግዲህ ያለውን ነው የገለጸው ቢሉ ራሱ ብዙ ሰው ረጭ ይላል ነው። አሁን ተቃውሞ ከመግለጽ ተቃወመን እንዲህ አለን ሰደበን ከመሃል አስወጡን አሉ ምናምን ከምትለው አሁን እንግዲህ ከመሃል የወጣ እኮ ብዙ ፖለቲከኛ አለ። ሁሉም መሃል አይሆንም። እንግዲህ የቻለ ነው መሃል ላይ የሚቀመጠው አይደለም። እና የቻለ ይወጣል፣ የቻለ ይቀመጣል፣ ያልቻለ ይወጣል። እንግዲህ ምን ይደረጋል? የሂደት ነው ብለህ ቀለል አድርገው ማለፍ እኮ ነው። ቅድም አንተ ነገር ብላል ጊዜ ቦታ ገንዘብ የሚገኝበትን በደንብ አውቆ ኦልሞስት ኮሜርሻሉን በደንብ ሰርቶ አልበሙ በደንብ እየተሰማ ነው። ግን ግጥሙ ላይ እኛ ብዙ እንግዶች አምጥተን ውይይት አድርገናል። ዜማው እንገባበታለን። ከዘፈን ከእናቶች ግጥም ከእናቶች ዜማ ከአብያተ ክርስቲያናት ከተለያየ ቦታ እየተወሰዱም እንዳሉበት እነዛን ደግሞ ያው በዘመኑ ቴክኖሎጂ እየሰማን ያለንበት እሱ እውቅና አልሰጠም ሰጥቷል የሚሉ ብዙ ንትርኮች ባሉበት ነው። እና በተለይ ዳስጣል በሚለው ላይ ሐዋርያው ዘላለም አሁንም ኪያሽ ሾው ላይ ምንጥለው ዳስ የለም ብሏል። አንድ የሙስሊም ሰባኪ ያሲን ነው መሰለኝ እሱም ምንጥለው ዳስ የለም ብሏል። ዳስጣል ሐዘን አንዳንዱ ለድግስ ነው ይላሉ፣ አንዳንዱ ለሐዘን ነው ይላሉ። ቀደም አንተም ደግሞ ስትል እንደሰማሁት ከመሃል ገፍተው ዳር አወጡን የሚል ሐሳብ ያለው ከመሃል የተገፋው ማን ነው? ዳርስ የወጣው ማን ነው? ገፊ ውስጥ ተገፊስ የሚሉ ብዙ ሐሳቦች አሉ። እና ለዚህ ነው ዘፈኑም የገነነው። እና እነዚህ ነገሮች ተከታትለ ከሆነ በአንተ ሐሳቤ እንዴት ተረዳው? እንትንን በ17 መርፌ ጠቀመው ቁምጣ ባለ ጊዜ ህዋቶች ነበሩ ሲመሩ የነበሩት ማለት ነው።
ምንድነው ያሉት? ምንም የምታገኙት ነገር የለም እነመለስ ማለት ነው። ያው የተቆዘሙበታቸው ለምርጫ አካባቢ ነበር። ለ5 ዓመት መቆዘሚያ ይሆናቸዋል እንጂ ዘፈኑ በስልጣኑን አታገኙም ብሎ ነው ያለፉት በቀላሉ። ግን ያው ቂመኞች ስለሆኑ ኋላ ቀስ ብለው አስገቡት እነሱ እና እንደዚህ አይነት ምንም አታገኙ። መቆዘሚያ ሊሆን ይችላል ላዘነ ሰው። የግድ እኮ እኛ ባልነው መንገድ ይሄድ ሰው ሁሉ እኮ እኩል አይደለም። ያዘነ ይኖራል፣ የተጎዳ ይኖራል፣ የተጠቀመ ይኖራል፣ የተሳካለት ይኖራል፣ ያልተሳካለት ደግሞ አለ አይደለም። ያልተሳካለት በዚህ ዘፈን እየተጽናና ይቀጥል፣ እንትን ይበል፣ ይቆዝምበት። ሌላው ደግሞ እንትን ለምን አሉኝ እኔ ፐርፌክት ነኝ ማለት አይችልም፣ መንግስትም ቢሆን ማለት ነው። ዳርና መሃል ደግሞ የት ነው? ዳር የቱ ጋ ነው? መሃልስ የቱ ጋ ነው? አንድ ቄስ ደፋ ጀሞ የሚባሉ አሉ። የመካነ ኢየሱስ የመጀመሪያው ቄስ ናቸው። የዓለም ሰንተሯ ማዕከሏ እምብርቷ እኔ ደጃፍ ላይ ነው አሉ። አይራ ነው የሚኖሩ እሳቸው። እንዴት የምነካወት ቄስ እንዴት እዚህ ይሆናል ምናምን ሲል ሂድ ለክታ አምጣ እና እስቲ እንዳልሆነ ቼክ አድርጋ አንተ ከፈለክ አሉ። እና መሃል አንተ ያለህበት ነው። ለገጣፎም ብትሄድ መሃልህ ይሆናል። አሁን እኔ ባለሁበት ሞቅ አደርጋለሁ። እኔ በቃ እኔ ወደ ለገጣፎም ከወጣው ሰንተሬዛ ነው። የት ሰፈር ነው ቄሳን? እኔ ወደ አያት አካባቢ ነኝ። አያታው በጣም የለማ ከአይ ምንድነው የገረመኝ ማለት ነው። ከቦሌ በላይ አሁን እዛ ነው ሲኤምሲ ሰፈር አያት ፍየል ቤት ምናምን የምትኖርበት ቦሌ የለም እኮ ቦሌ አሮጌ ቪላ ነው ያለው። ዋናው እኮ እሱ ነው ሰንተሩ። እንዳም ወደዛ መጣጣ ገፍተው ከሆነ ወደ መሃል ነው የተገፋው። ሰው ያለበት ነው ማለት አንተ ፍየል ቤት ጋር ነበር ቤት አውቃለሁ። ያ ሳይል ለማየ ነበርክ። አሁን ለምቱ ምግብ ቤቱ ናይት ክለቡ ሰው እስከ 7 እስከ 8 ሰዓት አጫበረዶ ነው የሚዝናናበት ቦታ ነው። ጠጠር መጣ የለም። እንደውም እዛ አካባቢ ስትኖር ትረሳዋለህ ያውን ያለውን ኢኮኖሚ ሁሉ ሰው እንዴት እንደሚዝናና። ታዲያ መሃሉ የቱ ነው? ፒያሳ ደግሞ በጣም ጭር ያለ ወፍ ዝር አይልም። አሁን እና አፄ ምኒልክ መሃል ፒያሳ አረጉት። እነ ዶክተር አብይ ደግሞ መሃሉን ፍየል ቤት አካባቢ ወይም እንትን አረጉት። እዛ እኮ ሲመርቅ ያንን ምንድነው የኮንቬንሽን አካባቢ ውጭ ሀገር ካልሆነ በስተቀር አለ ሚዲያ ላይ ነው የሰማሁት። ውጭ ሀገር ካልሆነ በስተቀር ይሄን አካባቢ የሚወዳደር የለም ማለት ትክክል። ሰንተሩ እሱ ነው ማለት ነው። ስለዚህ በጣም ያምራል፣ በጣም አስደናቂ ነው። ፎቆቹም ዘመናዊ ናቸው። ቤቶቹ አሁን ቁርጥ ቤቶቹን አይተሃል። እዛ ለመሄድ ራሱ ትሳሳለህ አንተ። በዛ ለማለፍ ራሱ ትፈራለህ። በቃ ይመጥነኛል አይመጥነኝም የሚያስብል ስላለ መሀል አንተ ባለህበት ነው ሁሉ ጊዜ። መሀል ዳር የሚባል ነገር የለም። አሁን እዚህ ፒያሳ አሁን ማን ይቀመጣል? አሁን ባለፈው ጅቦች አይተናል። እዛ መንገድ ላይ እንትን ብለውና ከጎሬ ወጥተው ነው መሰለ። በቃ ሰው ባለበት እኮ ነው መሀል እንጂ ጅብ ጎሬ ይሆናል። አሁን እዚህ ሰው ከሌለ ቀን ብቻ ካልሆነ በስተቀር ማታ የሚያደር ምን ማን አለ? አሁን አይ መልካም። ያው ግጥሙ ላይ ሰው ብዙ ስለተወያየ ነው። እንደው ቴዲ አፍሮ ከተለያየ ከግጥምና ዜማ ብቻ ሳይሆን በተለይ ዜማዎቹ ላይ ትኩረት አድርገው ሰዎች ከቤተ እምነቶች ከተለያየ ቦታ ወስዷል ይባላል። እሱን ታዘበ ከሆነ እስቲ። አዎ ቴዲ አፍሮ ይወስዳል። ለምሳሌ እኔ ከምቃወመው ውስጥ አበባየውሽ የሴት ዘፈን ነው። አበባየውሽ ለምለም ለምለም የሚለውን ወስዶ እሱ ዘፈን ነው አድርጎ አውጥቶታል። ባህላዊ ዘፈን ነው፣ የህዝብ ነው። በእርግጥ ግን የሴት ነው። ሴት ብትዘፍን ነው የሚያምረው፣ ለወንድ አይሆንም። ምን አደረገው ማለት ነው? ጾታውን ቀየረው ማለት ነው። ይሄን ዘፈን የሴቶች ዘፈን የነበረውን የወንዶች በማድረግ ምንድነው ይሄ ዘፈኑን ጾታ ሊቀየረው ምን ጀንደር ነው የሚባለው? ይሄ ትራንስጀንደር አደረገው። ትራንስጀንደር የተደረገው ዘፈን እኔ ደብረኛል። አሁን የሴት ዘፈን ነው አበባየውሽ። ወንድ በምንም አግባብ የሚዘምርበት የሚዘፍንበት የለም። ግን ምንድነው ብልጣብልጥ ስለሆነ በነገራችን ቴዲ አፍሮ ድምጽ እኮ የለውም። አራለው በእንትን መዘመር አይችልም። አሁን ቴዲ አፍሮን ጠርተው መድረክ ላይ ዝፈን ብትለው አረ ቄስ ኮንሰርቱን አላየም ማለት ስላላየ ነው። ልንገርህ ቆይ ቪዲዮን ጋብዛለሁ። ታክቲኩን ልንገርህ። በቴክኒክ ነው የሚዘፍነው ቴዲ አፍሮ። እንትን የተጠራ ጊዜ እኮ አቶ ኢሳያስ የመጡ ጊዜ እንትን የመጡ ጊዜ እኮ መዝፈን ስለማይችል እኮ ነው። በጣም አቀነባብሮ በቴክኒክ በሙዚቃ በምናምን በድምጽ ማግያ በልዩ ቅንብር ካልሆነ በስተቀር እንደዚህ የተለየ ዜማ ድምጽ አለው ድምጽ የለው ማለት አይደለም። እንደዚህ ድምጽ መረዋ የምትለው አይነት ሰው አይደለም። መልእክቶቹን ነው
መልእክቶቹን ደግሞ ይጠብቅና ህዝብ በሚኮረክር መልክ ስለሚያወጣ እንጂ ያን ያህል እንትን የምትለው አይደለም። ዜመኛ አይደለም ነው የምትለው? ዜመኛ አይደለም መረዋ ድምፅ መረዋ የሚባል አለ። ኪሎሌ ይባላል በኦሮምኛ። ኪሎሌ ማለት እንዲሁ ባዶ እንኳን መዝፈን የሚችል ወይ መዘመር የሚችል ሰው አለ አይደለም። አሁን አንዳንድ ዘማሪዎች አይተህ ከሆነ አይችሉትም። በሙዚቃ ታግዘው በኮምፒውተር ታግዘው ነው ድምፁ የሚወጣው። አሁን በካሴት ወይም በሲዲ ወይም በዚህ በእንትን የተለቀቀውን ድሮ በካሴት እንላለን፣ ቀጥሎ በሲዲ፣ አሁን ምንድን ነው የሚባለው ተቀነባብሮ በፍላሽ ብቻ በእንደሱ አይነት የሚለቀቀውን በኮምፒውተር ኃይል ታግዞ እንጂ አሁን እንደዚሁ ዝም ብለህ በባዶ ድምፅ ዝፈን አሁን ሰይፉ ፋንታሁን ጋር ቢጋበዝና አንድ ሁለት ዘፈን በድምፅ ቢለው ሰይፉ እሱማ አይሄድም እንጂ ቢለው አይችልም። እንደሱ አይነት አይችልም፣ አይመጣልህም። እዛ ቦታ ተጠንቅቆ በቴክኒክ ነው የሚንቀሳቀሰው ልጁ። በጣም ብልጥ ነው ነው የምትለው? አዎ በማይንድ ነው በካልኩሌሽን ነው የሚሄደውና ያ አይነት ነው። ስለዚህ የሌላውንም ዘፈን ሲወስድ ያ ነው። ልክ ቴዲ ብቻ አይደለም እንግዲህ ቴዲ አሁን ወሰደ አይደለም። ባለፈው ልክ የለ ነበር የቴዲ ዘፈኖች የተወሰዱ የመዝሙር ዜማዎችን አቀነባብረው አንድ ላይ ለቀዋል። የኛ ልጆች ደግሞ ከቴዲ ወስደው ቸርች ውስጥ አምጥተው ዘፈነውልናል። አሁን አንዳንዱ እኔ ዘፈን አልሰማም እየሰማን እኮ ነው። ቃላቱን ቀይረው ዜማውን የቴዲ አምጥተው እነሱ ቸርች ውስጥ ሲዘምሩ እኔ ምንድነው ትዝ የሚለኝ ቴዲ ነው ትዝ የሚለኝ። የቴዲ ዘፈን ወይ ጉድ እያሉ ለጌታ ይሉታል ማለት ነው። ለጌታ ዋጀን ምናምን ይሉታል። የድሮቹ የነ ተስፋዬ ጋቢሶ እነ ደረጀ እነ ታምራት ምንም የተዘፈነ ዜማ አታገኝም እነሱ ውስጥ። የአሁኖቹ ናቸው ከሌላ ዜማ ሄደው የሚቆርጁት። ስለዚህ አባዮሽ ምናምንና ከተለያየ መዝሙር እየወሰዳቸው የቴዲ ስራዎችን እንደ ስህተት ማየት እንችላለን። የህዝብ ስለሆነ ችግር የለውም። ግን አሁን ለምሳሌ ቅድም እንዳልኩት እንደ አበባየሁሽ አይነት ትራንስጀንደር ማድረግ የለበትም፣ ጾታው መቀየር የለበትም። በሴት ቢዘፈን ነው። የወንድ ዘፈን ፈልጎ ከዘፈነ ችግር የለውም። አበባዩ ይሄ ሆዬም ቢሰራው ሆዬም ቢሰራ ምንም ችግር የለውም። ግን ይሄን አሁን የሴት ወስዶ እንደዚህ ማድረጉ እና አስቴር ደግሞ የሴት ቢሰሩ ያምራል ነው የምትዋለው። አዎ እና አስቴር ደግሞ አሁን የወንድ ወስዳ የሴት ያደረገችበት አለ የሆነ ቦታ ላይ እና እንደሱ አይነት እንትኑን ዝም ብሎ መቀያየሩ እንትን የለውም። አይ መልካም እንደው ጊዜ እንዳይገደበ ጥሩ ሐሳቦች ስለያዝን ሐዋርያው ዘላለምና ሱራፌል እሱን ተቃውሞ ኦፊሻሊ በአደባባይ የተናገሩትን ተመልክተህ ከሆንክ እንደ አንተ ቤተክርስቲያን አገልጋይ ምን ተሰማ? እንግዲህ ሁሌም ስለሚናገሩ ልጆቹ ያው መናገራቸው መጥፎም አይደለም። ለምሳሌ ሱራፌልን ወደስ እውቅና ፍለጋም ነው ብላውን ከአየሩ ላይ መጥፋት ሳይፈልጉ ሲቀሩ ምን ያደርጋሉ? በአንድ በኩል አንድ እንትኖች ሐሳቦችን እንትን ማድረግ ይሄ ሁላችንም ነው እንግዲህ እነሱን ለመውቀስ ሳይሆን ሰው ኢጎ አለ አይደለም በተፈጥሮ አገልጋይ ስለሆኑ ለምሳሌ የዘፈን መንፈስን ይቃወማሉ። ዛሬ ብቻ አይደለም በየቤተ ክርስቲያኑ ዘፋኝነት እየተባለ ሱራፌል እኮ በተዘፈነበት በሌላ ሰው ዜማ እኮ መዝሙር አውጥቷል። ምኑን ነው የሚቃወመው? ዜማውን እያስታወሰን መጥቶ መዝሙር አስመስሎ ግጥሙን ብቻ ቀይሮ ነው መቃወም አይባልም። ለእኔ የተቃወመ አስብለኝም። እሱ ደግሞ ከሐሙስ ጋር ከወጣበት ቀን ጋር አያይዞ ሐሙስ ቀን የሐሙሱ ፈረስ ምናምን ብሎ ነው መናገር መጸለይ ምናምን የሞከረው። መጥፎ አይደለም መጸለይ፣ ሁላችንም እንገጽጻለን እንጸልያለን። ያ መጥፎ አይደለም ማለቱ ግን እቺ ነገር ምንድነው እቺ እውቅና ከመፈለግ አንፃር ነገሮች ላይ መንጠልጠል እንደዚህ ሳያጠኑ ምናምን እንደሱ አይነት ነው። አሁን ለምሳሌ ኢሳያስ ዶክተር አብይ መቀሌ ሄደ ጊዜ ማነው አስመራ ሄደ ጊዜ ተከትሎ ነው ሄደው። እኔ መጽሐፍ ጽፌበታለሁ። እንዳውም ርዕሱ ምንድነው የሚለው ማስታወስ ከቻልኩ አብይ ያስተካከለውን በዶክተር አብይ የተከፈተው ምናምን ብለህ ጽፋ አስታውሳ በዶክተር አብይ የተከፈተውን ነብዩ ዘጋው አልኩኝ። ሂዶ አሳሰራቸው እዛ ከተማ ውስጥ ባደረገው ነገር እንደገና ኢሳያስ ወስዶ እስር ቤት ከተታቸው ጴንጤዎቹ ማለት ነው። ስለዚህ ሁኔታን ጠብቆ እሱ ለውቅና ነው። ግን እሱ የሚሄድበት መንገድ ደግሞ በሌላ ሳይድ ሌላ ሰው ይጎዳል። ያኔ አሁን ኤርትራውያኖች እዛ የነበሩት ክርስቲያኖች ገና ነፃነት እየመጣ ያለ ለቀቅ እያደረገ ያለ ችግር ውስጥ ከተታቸው ማለት ነው።
አሁንም እቺን ፒክ አድርጎ ወዲያውኑ ሰው ሳይጠቀምበት ይሄ እንደዚህ አሁን ስለሱ እያወራን አይደለም ከአየሩ ላይ እንዳይጠፉ እንድናወራለት አይነት ነገር ነው። ተደጋጋሚ ቪዲዮ ሲሰራ በባለቤቱም እኛ ከወንጌል እይታ ነው ይሰራ ነው እንግዲህ ያሉትን ነው። በተደጋጋሚ እንደውም ቪዲዮ ከሰራንባቸው ማለት አንዱ እኔ ነኝ። ወንጌልን ከማስጠበቅ ዘፈንን ከመቃወም ሁኔታ ነው እንገፋበታለን ብሎ ሐሳብ ሲሰጥ አይቻለሁ። ተደጋጋሚ ቪዲዮ ስለሰሩ ብዬ አሁን እነሱ ቸርች ውስጥ አምጥተው የዘፈን ዜማ መድረክ ላይ ቀይሮ እሱ ከሚዘምርበት ይልቅ እኮ አባቶቻችን አስጠብቀዋል። እንዲም ሳይሉ ማለት ነው። እንዲም ሳይሉ ለምሳሌ አሁን ያለው ዘማሪ በሙሉ የዘፈን ግልባጭ ነው። አንዳንዱ ዜማም ግጥሙም ራሱ እኮ የእነሱንም ይወስዱበት ጊዜ አለ። ጾታና የሚለው ሰምታ እሱ እንዳውም እንትን ነው እንግዲህ እንትን የለውም ዝም ብሎ እንትኑም ብቻ ነው አይደል ያለው እሱ ዜማውን ብቻ። አዎ እነዚህ ሙዚቃ ተሰርቶለት ናይት ክለብ እየተጨፈረበት ነው። እረቻለው ሆዴ የሚል ዘፈን ታውቃለህ? ሊያልፍ ለሚያልቅ ቀን ተጠል ሆዴ የሚል በሱ የወጣ መዝሙር አለ። አሁን ተንበርክከን የምንጸልይበት ተውቻለ ሆዴ በሚለውም አዎ እንዳው ዘማሪውን ስሙን ላልጠቅስ ነው እንጂ ኑሩ ሲመጣ ሁሉ ነው ለቻለው ሆዴ። ድሮ በልጅነቴ ከሬዲዮ ውስጥ እኛ ቤት ሬዲዮ ይከፈት የለ እንደው በጣም ብሶት ያመጣል እና ተንበርክከ እንባህን ነው በቃ እንትን የምትለው ዘይም እኮ እንትኑን ብቻ ነው የቀየረውና እንደሱ አይነት ነገሮች አሉ። አሁን ዘላለምም እንደሱ ነው። ሐዋርያው ዘላለም እሱ ብቻ አይደለም። አሁን እሱ ዘፈን መጥፎ ነው ሟርት ነው ከሚለው ብቻ አይደለም። እኔ እንዳውም የሰለቸኝ አለ ይሄ የሐሳብ ደሃ የሆነ ማህበረሰብ ሰልጥቶኛል አለ። ህዝቡን ነው የሰደበው። አላየም አልሰማም? ህዝቡን ነው የሰደበው። እና እሱ እንግዲህ የተሻለ ሰው ነው ከዚህ ከሚሰማው ከሚደግፈው ሁሉ የኢትዮጵያ ህዝብ። በእርግጥ ዘላለም ድሮም እኔ አይሁድ ነኝ ጁሽ ነኝ ምናምን ይላል። የእስራኤል ባንዲራ ሁሉም አድርጓት የሚጸልይ የለችም እንደ ስካርቭ ነገር ፎጣ ነገር የአንገት ልብስ እሷን ያደረጉ የመጸለይ ኢትዮጵያ አይደል እንዴ እሱ ባለ 7 መቅረዝ ደሜ አይሁድ ነን ነው የሚሉት። ኢትዮጵያ ውስጥ ያሉ ጁሾች የሉም እነ ቶማስ እሱ ክያሾው ምናምን አሁን እነሱ አይሁድ ነን የሚሉ ናቸው እኮ። እነዚህ ተደራይተው ሚዲያ ራሱ እኮ እንትና አይሉም ተደራይተው ነው የሚሄዱት አንደርግራውንድ። አሁን እኛ እናውቃለን። እሱ አንድ ጊዜ እንደዚህ ያለ እና የትውልድ አባት ነኝ ይላል። እንደገና ይሰድበናል እንደዚህ መልሶ ሐሳብ ደሃ የሆነ ምንም እንትን የማይል ሰልችቶኛል ይሄ ማህበረሰብ ምናምን። እሱ እንግዲህ አይሁድ ነው እኛን ሊያስተምር የመጣ ነው ማለት ነው በሱ ቤት። እና እንደሱ አይነት ነገር ዲስፓይስ ያደርጋል ማህበረሰቡን በተደጋጋሚ ማለት ነው። እና 3 ቦታ ነው። ስለዚህ ትውልዱን ዘልፏል ነው እያልክ ያለው? ትውልዱን ዘልፏል፣ በአደባባይ ዘልፏል። አዎ አገርም የለውም። ስለ አገር ሊያወራ እኮ አይችልም እሱ። አገሩ 3 ቦታ ነው አገር የሚለው። አንዱን ሰማይ ነው ይላል፣ አንዱን እስራኤል ናት ሊሄድ ነው እኔ አይሁድ ነኝ ይላል። ሌላው ደግሞ ተመልሶ ደግሞ እኔ ኢትዮጵያዊ ነኝ የትውልድ አባት ነኝ ተነስቼላችኋለሁ ይላል። ተመልሶ ደግሞ ሰልችቶኛል ይሄ የሐሳብ ደሃ የሆነ የማይረዳ ማህበረሰብ ምናምን ብሎ የሚገልጻቸው ነገሮች አሉ። ይሄ ለእውቅና ለመፈለግ እንጂ ለእውነት አይደለም። እንግዲህ ሟርት ናት ከምትለው አይዲያ በስተቀር ሌላው ማህበረሰብን የሰደበበት ነው ማለት ነው። ይሄ እንግዲህ ቄስ ያንተ እይታ ነው። ወደ መጨረሻው ጥያቄ እንግዲህ የመጨረሻው ጥያቄ እንግዲህ በወንጌላውያን ቤተክርስቲያን ውስጥ በዝማሬ የሚታወቀው ዶክተር ደረጀ ከበደ ብዙ በፖለቲካ ከዝማሬ ኦፊሻሊ ወጥቶ ከወንጌላውያን ቤተክርስቲያን ወጥቶ እንደውም ምን አለ አትድረሱብኝ፣ ሰብስክራይቤቹን አንሱልኝ፣ አልፈልጋችሁም፣ ጥያቸው ወጥቻለሁ ብሎ በጣም አስደናቂ ዝማሬ ዘመረ። የሚገርም የህይወት ምስክርነት ያለ ለሱ የክብር ቀን ተብሎ የተዘጋጀለት ዘማሪ ቴዲ አፍሮ የዘመኑ ዮሐንስ ነው። ዮሐንስ ደግሞ አንገቱ በዘፈን እንዲቆረጥ የሆነ የእግዚአብሔር ሰው ነው እና ቅዱሱን ዮሐንስ ለወንጌል የሞተውን ዮሐንስ እንዴት ከቴዲ አፍሮ ጋር አገናኙ ብለው በደረጀ ጥያቄ ያስነሱዋሉ። እና እንደው ደረጀን አንተ በአገልግሎት ዘመንህ ታውቀዋለህ፣ ትንሽ ስለሱ ብለን ይሄንን ብለን ብንጨርስ። በእርግጥ እኔ አሁን ደረጀ ጋር ስለማልደርስ በአገልግሎትም በምንም እሱ ላይ መናገር እንኳን ይከብዳል። ደረጀ በጣም ታላቅ ሰው ነው። እግዚአብሔር የተጠቀመበት ነው። በኪነ ጥበቡም በተስጦውም በተፈጥሮውም ለየት ያለ ሰው ነው ደረጀ። ነቢይም ነው።
መዝሙሮቹ በብዛት ትንቢታዊ መዝሙሮች ናቸው። ቀድሞ ይተነብያል በዝማሬው። አልኖርኩትም ያለው ነገር አለ። ለምሳሌ ያልኖረው ትንቢታዊ ስለሆነ ነው። ቀድሞ ትንቢት ወደዛ አልፈ ስለምትናገር ወደፊት የምትኖረው ነው ካደረሰ እንጂ ማትኖረውም ነው። ቀድሞ ስለራሱ ተናግሯል ማለት ነው ማለት እንችላለን። እኔ ዝማሬዎቹ ትንቢታዊ ናቸው ሊመጡ ያሉትን። ለምሳሌ አወይ ነጻነት ምናምን አሁን ሐሰተኛ ነቢያት እንደዚህ ሳይበዙ ነው እሱ የዘመረው። በቅልጥም ከበሉበት የሚተነብዩ ምናምን ብሎ ትንቢታዊ መዝሙር ነው እሱ። ልክ አሁን የሆነውን ዘይቱ ከመሸጡ በፊት ውሃ ከመሸጡ በፊት ሐሰተኛ ነቢያት ምናምን ከመብዛታቸው በፊት በድራማ በፌክ በሐሰተኛ መናፍስት ምናምን ይሄ ሁሉ ምድሪቱን ከመውረሩ በፊት ተንብዮ ሄደ። በቃ ደረጀን አንድም ዘመን የተቀበልንበት ዘመን የለም። መጀመሪያ ያወጣቸው ዝማሬዎቹ ላይ ጸጉሩን አበጥሮ አጎፍሮ ጎፈሬ የሚባል ታውቃለህ ድሮ እሱን አጎፍሮ ሲወጣ በጣም ብዙ ሰው ነው የተቃወመው። እንዴት ክርስቲያን ጸጉሩን ያጎፈራል? ማጎፈር ኃጢአት ነበር በዛን ዘመን። እንዴት ጎፈሬ ያበጥራል? ምን ማለት ነው? እንደ ዓለማዊ እንዴት እንዲያረጋል? ክርስቲያን በስርዓት አጠር አድርጎ ነው እንጂ ምሳሌ የሚሆን እንጂ ዓለማዊ እንዴት ይመስላል ብለን ማለት ነው። አንድ ይሄ ተቃውሞ። ሁለተኛ ደግሞ የክርስቲያን ፎቶ እንዴት ካሴቱ ላይ ደግሞ ፎቶውን አትሞ ለቀቀ። እንዴት ፎቶ ይታያል? ጌታ ነው መታየት ያለበት እንጂ የኛ ዘመን እንዲህ ነበር። አልበሙ ላይ ኔቸር ምናምን ነው እንጂ ፎቶ አይወጣም። ጌታ ነው ማሳየት እንጂ ራሱ እንዴት ክርስቲያን ይታያል? ደረጀ ቀድሞ አረገ። አሁን ጠቅላላ ስፒከር ይዞ ምን ይዞ በየእንትኑ ነቢያት የወጡትን ደረጀ ቀድሞ የኖረበትን ያን የተቃወምነውን ከኋላ የመጡት ይከተሉታል፣ ይከተሉታል እና ቀድሞ ነው የሚሄደው። አሁንም እዚህ ጋር ከተቃወምከው የዛሬ 20 ዓመት ምናምን ደረጀ ልክ ነበረ ትለዋለህ። ስለዚህ ደረጀ እስካሁን ባለው ማለት ነው በመጣበት አድናቂ ነህ ማለት አድናቂ ሳይሆን የሚለውን ነገር ትረዳዋለህ በተለየ መልኩ። አሁን ያውን በመዝሙሩ ተንበርክኬ በሱ መዝሙር ነው የምጸልየው። ብሔርተኛ ሆኗል ደረጀ፣ ብሔርተኛ ሆኗል። ቴዲ አፍሮ እንደ ዮሐንስ ነው ያለውን ስሳቤ አንድ እንደ መጽሐፍ ቅዱስ ቴዲ ማን ነው ደረጀ ብሔርተኛ የሆነ አይመስለኝም። ደረጀ የተሰማውን ሁሉ ይናገራል። አሁን ስለ አማራ ምናምን ስለሚናገር ነው አይደል ብሔርተኛ የተባለው። የሆነ ጊዜ ደረጀ አሁን ስለ ኦሮሞ ተጎዳ ብሎ ሊነሳ ይችላል። ደረጀ ማለት ነው እንዲህ ነው ብለህ ፈርጀ የምታስቀምጠው ቦታ የለም። እዚህ አሁን ስለ አማራ ምናምን ተጎዳ ብሎ ይሄ በፋኖ ምክንያት እዛ ጦርነት የተነሳውን ለምንድን ነው እንትን ያለው? ቀደም ብሎ ወያኔ ጎድቶታል። አሁን ሁለተኛ ጉዳት ተከትሎበታል እኮ ነው። ለትግራይ ህዝብ አልጮህም ነው የሚሉት አሁን ብዙዎች። ጎጂ ስለነበረ ሂሳቡን አወራረደ አይነት ብሎ ትተውታል ያኛውን። ይሄ ደግሞ ጉዳቱ ቀጥሏል። ወያኔም ጎድቶታል፣ ወያኔም አርዶታል። አሁንም ጦርነቱ አልቆመም በሚል ነው የሚጮኸው እንጂ እኔ እንደሚመስለኝ ደረጀ ሰዎች እንደሚሉት አይነት አይደለም። ሌላው ቴዲ አፍሮ አለ ለሚለው ቴዲ አፍሮ እንደ ዮሐንስ ወንጌል ሰበከን ነው አይደል ያለው? አንዱ ዮሐንስ እንደ ዮሐንስ ነው ወንጌልም ሰብኳል ነው ያለው። አዎ እና ወንጌል ምንድን ነው? ወንጌል ለማን ይሰበካል ነው። በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ሂዱና ወንጌልን ለፍጥረት ሁሉ ስበኩ ነው ያለው ጌታ ኢየሱስ። ፍጥረት ማን ነው? አንደኛ ሰው ነው። ሌላው ፍጥረት እንስሳም ፍጥረት ነው፣ እጽዋት ፍጥረት ነው፣ አገር ድንጋይ ምኑ ሁሉ ፍጥረት ነው። ሮሜ 8 ላይ ስለ ፍጥረት የሚናገር ነገር አለ። የፍጥረት ናፍቆት ይላል ሮሜ 8:22 ላይ ነው። ይሄ ናፍቆት የእግዚአብሔርን ልጅ መገለጥ ይጠባበቃል ይልና ፍጥረት ሁሉ ቁጥር 19 ላይ ደግሞ ምን ይላል? ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን ይላል። ከሰው ልጅ ጋር እስካሁን በናፍቆትና በምጥ በመቃተት ፍጥረት። ለምንድን ነው ሐዋርያው ጳውሎስ እንዲህ የሚለው? እኛ ስንጣላ፣ የሰው ልጅ ሲጣላ እኛ የምንተኳኮሰው መድፍ ፍጥረትን ሁሉ ነው የሚጎዳው። እንጨቱን ይገነድሰዋል፣ ድኩላ ካለ ይወድቅባታል፣ ጎሽ ካለ ይገላታል፣ ያባርራታል፣ ወፎች ይረበሻሉ፣ የወፍ ጎጆዎች ይቃጠላሉ፣ ይነዳሉ። ከኛ ጋር ነው የሚቃትተው ፍጥረት ራሱ ሰላም ስላልመጣ።
የክርስቶስ መገለጥ ግን የሰው ልጅን ስቃይ ብቻ የሰው ልጅን ሞትን ጦርነትን ብቻ አይደለም ያቆመው፣ ፍጥረት ሁሉ ያርፋል በመጨረሻ ይላል። ወንጌልን ለፍጥረት ሁሉ ስበክ ማለት ይሄን ሁሉ አሳርፍ ማለት ነው። ፍጥረት ለፍጥረት እንግዲህ ኢየሱስ ያድናል አይደለም የምትነግረው፣ ምድር ላይ እንዲያርፍ ነው፣ ረፍት እንዲያገኝ ነው፣ በሰላም እንዲኖር ነው። እግዚአብሔር እንደፈጠረው ወጥቶ እንዲገባ፣ ወፏም በራ እንድትመለስ፣ ንስሩም ቁራውም ጭልፊቷም ሁሉ ነገር በረው እንዲመጡ፣ ዛፉ ላይም እንዲያርፉ፣ የሚያርፉበት ዛፍ መድፍ ሲገነድስ አይታል። እንትን ላይ የትግራይና እንትን ጦርነት ላይ ያጠፋል። ተፈጥሮውን እንዴት እንደሚደረምሰው የሰው ልጅም ብቻ አይደለም። ስለዚህ ወንጌል ለፍጥረት ሲሰበክ አንዱ ሰላም ነው የሚሰበከው። ወንጌል ለፍጥረት ሲሰበክ ኢየሱስ ያድናል ነው። እሱ የደህንነት ወንጌል ነው፣ የሰላም ወንጌል ነው፣ የእረፍት ወንጌል ነው። ሰኪውርድ የሚያደርግ ደህንነት የሚሰጥ ወንጌል ነው ለእንስሳቱ ለምናምኑ። እና ቴዲ አፍሮ ታዲያ ወንጌል ነው አንዷን ብቻ ነው ሙዚቃው አልበሙን ነው የሰራው። እሱ ደረጃ የተረዳበት ሊኖር ይችላል። እንግዲህ ደረጃ አሁን ሲል ቆይ ወንጌል አልከን እኮ አሁን የመጨረሻ ጥያቄ ነው። ወንጌል ከሰማይ ነው፣ ስለ ልጁ ነው። ስለ ልጁ ብቻ አይደለም አልኩ፣ ስለ ፍጥረትም ጭምር ነው። እዛ ላይ አሁን ፌስቡክ ላይ ሲሳሳቱ ምንድን ነው ሚዲያ ላይ ሲሳሳቱ ስለሰማው ነው። ወንጌል ስለ ልጁ ነው እንጂ ስለ ሌላ ነው። ስለ ልጁም ነው። ልጁ ኢየሱስ ክርስቶስ ነው የምትናገረው። እሱን ለማን ነው የምትነግረው? ቴዲ አፍሬቱ ጋር ነው ያለው። የፖለቲካ ሀሳቤን ስለ አዲስ አበባ ስለ ቆንጆ ሴቶች የተሰማው ሰርቷል። ወንጌል ነው ያስብላል። ፍትህን ደረጀ እዛ ጋር የገለጸው ምንድን ነው? እኔ የገባኝ ማለት ነው የገባኝ ደረጀ እዛ ጋር የገለጸው ስለ ማህበራዊ ፍትህ ነው አለ። ወንጌል ስለ ደህንነት ብቻ ሳይሆን ስለ ሶሻል ጀስቲስም ይናገራል። ስለ ዲሞክራሲ አሁን ከመንግስታት ይልቅ እኮ ወንጌል ነው የሚናገረው። የሰው ልጅ እኩልነትን እንዳውም ምን ይባላል መሰለ በፍትሐብሔር ህግ ላይ ወይም አዋጅ ላይ መሰረታዊ የሰው ልጆች መብት ይባላል። መሰረታዊ መብት ማለት አንተ ስታመልክ እግዚአብሔር ራሱ ፈቅዶልሃል፣ አታምልክ ልትባል አይገባም። ደርግ እንዳታመልኩ እግዚአብሔርን አለ አይደለም፣ የእግዚአብሔርን ህግ ሰብረዋል ማለት ነው። መሰረታዊ እግዚአብሔር ራሱ እኮ አላቅህም የለህም ሁሉ እያልነው አልነበረም በደርግ ጊዜ? አሁንም የሚሉ አሉ። እሱ ራሱ ፈቅዶልሃል ማለት ነው። እግዚአብሔር ራሱ ያላስገደደህን አንተ ደግሞ በጥይት በሽጉጥ በመሳሪያ ሰውን ማስገደድ መገዳደል አግባብ አይደለም ነው። ስለዚህ ማህበራዊ ፍትህ ማህበራዊ ፍትህን እንደ ወንጌል አይቶት ነው። እንደ ወንጌል ይሄን ማለቱ ራሱ ቄሱ ማለት ያቃተውን፣ ጳጳሱ ማለት ያቃተውን፣ ሼኪ ኡስታዙ ማለት ያቃተውን ብሏል ነው። ይበል አይበል እኔ ብሏል ቴዲ አፍሮ እያልኩ አይደለም፣ ደረጀ ያለውን ነው። ይሄንን አለ ነው የሚለው። የመጨረሻ ጥያቄ፣ አንተ ሰባኪ ነህ፣ ብዙ ሙዚቃውን ምኑን በምኑ በደንብ አድርገህ በቃ የመናገር ነፃነትን ምናምን አደንቃለሁ። ግን ያውን በወንጌላውያን ቤተክርስቲያን ውስጥ እንዴት ቄስ ሆኖ እንደዚህ ተነትናል? አንድ ሁለት ደግሞ ዘፋኝ መንግስተ ሰማያት አይገባም ብለህ ሰብከህ ታውቃለህ ካልክ የቴዲ አፍሮ እጣ ፋንታ አሁን ምንድን ነው ትላለህ? የእኛ ቴዎሎጂ ሪፎርምድ ቴዎሎጂ ይባላል። ሪፎርምድ አንድ ክርክር አለ በሪፎርምድ እና በአርሜኒያን መካከል። አርሜኒያኖች ምን ይላሉ? እምነት ይቀድማል የሚል ክርክር አለ። አርሜን የሚባል ሰው እያለ ጃኮብ አርሜን የሚባል እምነት ነው የሚቀድመው ይላል። ሌሎቹ እነ ካልቪን እነ ሉተር ደግሞ ምንድን ነው የሚሉት? ዳግም ልደት ነው የሚቀድም ይላሉ። ዳግም በተወለደ ሰው ልብ ነው ውስጥ ነው እምነት የሚኖረው እንጂ የቱ ጋ ነው እምነት? ምን ያ ደግሞ እምነት መጀመሪያ ይገባል ይላል። ዳግም ሳትወለድ እንዴት እምነት ታገኛለህ? እምነት ሳይኖር እንዴት ዳግም ትወለዳለህ? ክርክር ነው፣ የቴዎሎጂ ክርክር ነው። ያ ልክ ነው ይሄ ልክ ነው ለማለት አይደለም። ቪዎች ናቸው፣ አመለካከቶች ናቸው እነዚህ። እኔ ጽንፈኛ አይደለሁም፣ አንድ ጽንፍ ብቻ አልከተልም። ግን እንዲሁ እኛ እንደ ሪፎርምድ ቴዎሎጂ ተከታይ ምንድን ነው ዳግም ልደት ይቀድማል ብለን አሁን እናስተምራለን። ዳግም ልደት ደግሞ ምንድን ነው ሲተነተን ቅጽበታዊ ነው የምንለው። ዊዝን ፍራክሽን ኦፍ ሰከንድ በሰው ህይወት ውስጥ የሚከሰት ነው። ደህንነት እንደዚህ ነው። አሁኑኑ ኢየሱስን ሰምተህ ድና አሁኑ ጥይት ተተኩሶብህ ብትሞት ቀጥታ መንግስተ ሰማያት ትገባለህ። ፕሮሰስ አይደለም ነው የምትሉት? ፕሮሰስ የለውም። መዳን፣ ጽድቅ፣ መጽደቅ የደቂቃ ጉዳይ ነው እና ምንም ይሄ
እንትን ምንድነው ይሄ ቅድስና ነው። ሌሎቹ የሚያወሩት ይሄ ቆይተ ምድር ላይ በስነ ስርዓት ሂደ በስነ ስርዓት ወጥተ ሰው ሳትሳደብ ሳትሰርቅ ምናምን ይሄን እያሻሻልክ የምትሄደው በህይወቱ ውስጥ ሁሉ ሰው እንግዲህ በአንድ ይሄንን አያገኝም። እንደ ዛፍ ፍሬ ነው። አሁን የብርቱካን ፍሬ አንድ ጊዜ አያፈራም። አንዱ ቀድሞ ይወጣል፣ ቀድሞ የወጣው ቀድሞ ይበስላል፣ ኋላ የወጣው እንደሱ ነው። የመንፈስ ፍሬ የምንላቸው እንደዚህ ነው። አንዳንድ ሰው ስካር ይተዋል፣ ሲጋራ ይተዋል፣ ጫት ይተዋል፣ ውሸት መተው ያቅተዋል፣ ዝሙት መተው ያቅተዋል። አንዳንዱ ደግሞ ዝሙት ይተውና ውሸት መተው ያቅተዋል። ቅድስና በፕሮሰስ በሂደት የሚቀየር ነገር ነው። ቅድስና የሚመጣ ነገር ነው። ጽድቅ ግን የቅጽበት ጉዳይ ነው። ስለዚህ ዘፈን ኃጢአት ነው አይደለም? ሲሰማ ወዲያው ሰምቶ ወዲያው ሰውየው ንስሐ ከገባ ወዛው ቅጽበት የእግዚአብሔር መንግስት ሊወርስ ይችላል። ወይ ቴዲ ደግሞ አሁን እየሰፈነ ያለ ድንገት አሁን ኢየሱስ ጌታ መሆኑን አምኛለሁ ብሎ በዛችው ቅጽበት ወደ እግዚአብሔር መንግስት ሊሄድ ይችላል። መንግስት ሰማያት ይወርሳል ማለት ነው። ማንም በሰው መዳን ማንም ሊበይን አይችልም። ሊበይንም ሊፈርድም አይችልም። እኛ ማስተማር የተሰጠ ምንድነው? መመስከር፣ ማስተማር፣ መምከር ነው። ልበሰፊ ሆነ የመንግስት ሰማያት መክፈቻ ቁልፍ ማንም እጅ የለም። ፓስተር እጅም የለም፣ ቄስ እጅም የለም፣ የዘመኑ ሐዋርያት ነቢያት የሚል እጅም የለም። እንደዛ ከሆነ እነሱ ብዙ ነገር እኮ ነው በዛውም ያጭበረብራሉ። ፌክ ቡክ ላይ ብር ገባ ምን ገባ እያሉ ማአት ያታልሉ የለም። መንግስተ ሰማያት አለመውረስ በዛም ይሆን ከሆነ እነዚህ ሰዎች አይወርሱ። በማታለል በማጭበርበር በውሸት ከሆነ ስንት ውሸት ትንቢት ቸርች ውስጥ ይነገራል። ተነግሮ እኮ የማይሆን ነገር አለ። አንድ ጊዜ እስራኤል ደንሳ ሲናገር አይተሃል። እናትሽ ሞተዋል አይደለም ስለ አልሞቱም ስትል ምንድን ያለው የሆነ ቃል ሂጅ በቃ ከዚህ ነው። አሁን ውሸት ነው፣ ግምታዊ ትንቢት ነው ይሄ። በግምት ተነበይና ትወረውራለህ። ሳይሆን ሲቀር ምንድን ማለት ነው? ወደ መጽሐፍ ቅዱስ ቃል ወደ ጽድቅና ኃጢአት ስትቀይረው ውሸት ማለት ነው። ይሄ ሐሰት ማለት ነው። ይሄ ራሱ መንግስተ ሰማያት አያስገባውም ማለት ነው። ግን በዛው ቅጽበት ተጸጽቶ ደግሞ እስራኤል ደንሳ ጌታ ሆይ ይቅር በለኝ ተሳስቼ ነው ምናምን ካለ ደግሞ እግዚአብሔር መንግስት ይወርሳል፣ ምሕረት ያገኛል ማለት ነው። ምሕረት ያገኛል። ውድ የሀሌታ ሚዲያ ተመልካቾቻችን ዛሬ ከቄስ ገርማ ጋር የነበረን ቆይታ ይህን ይመስላል። እንግዲህ ስላላገኘው ነው እንጂ ቀደም ብለን በዚህ ጉዳይ ልናወራ ነበረ። እስቲ ሀሳብ ስጡበት፣ የእናንተን ሀሳብ እንፈልጋለን። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመነኝ ነፃ ሀሳብ ነው፣ ቀለል ያለ ውይይት ነው ያደረግነው። ከምንም እንዳይወሰድብን ፍቅርና ሰላምን ተመኘን። ሻለው